ዛሬ 14ኛ ቀናችን ላይ ደርሰናል። በየቀኑ ስናደርገው የነበረው የራስን የማጎልበት ወይም ደግሞ ሰልፍ ዴቨሎፕመንት ትሬኒንግ የሁለተኛ ሳምንት ግምገማችን ዛሬ እናደርጋለን ማለት ነው። በዚህ በዛሬው ውይይታችን በዚህ ሳምንት የነበረንን የጊዜ አጠቃቀም ልምዳችን ምን ይመስል እንደነበረ ያሳየነውን ለውጥ መገምገም፣ ጊዜያችን ወይም ሰዓታችን ደግሞ የሚባክንበትን ሊክ የሚያደርግበትን ክፍተት ማወቅ እና የታቀደ ለውጥ ማድረግ መቻልን እንወያያለን። ብዙ ሰዎች በአንድ ሳምንት ሲያደርጉ የነበረውን በየሳምንቱ ይደጋግማሉ። ምክንያቱ ደግሞ ምንድነው? በሚከተለው መንገድ ሳምንታቸውን ስለማይገመግሙ ነው። በጥያቄ መልክ ራሳቸውን ስለማይጠይቁ። ለምሳሌ በዚህ ሳምንት ያሳካሁት የሰራልኝ ልማድ ምንድን ነው? የትኛው ነው ብለው አይጠይቁም። በዚህ ሳምንት ወደኋላ የጎተተኝ ምንድን ነው? በሚቀጥለው ሳምንት ምንድን ነው መቀየር ያለብኝ ብለው ራሳቸውን አይገመግሙም። ይህንን ሪፍሬም ለማድረግ ወይም ደግሞ በተለየ መንገድ ለመቅረጽ ካስፈለገ እንዲህ ነው የምታስቡት። ባለፈው ሳምንት የሰራነው ነገር አለ፣ ከዛ በፊትም የሰራነው ስራ አለ። አሁን ችግር የሚመጣው በመጀመሪያው ሳምንት ስለ ስሜታችን የሰራነውን ነገር በቃ ይሄ የአንድ ሳምንት ነው ከዚህ በኋላ አያስፈልገኝም ብለን ዲስካርድ ካደረግነው ያ አይሰራም። ምንድን ነው ያንን ኮንሴፕት በየሳምንቱ ፕራክቲስ ማድረግ ያስፈልጋል። ፕራክቲስ ሜክስ ፐርፌክት ይባላል። ያው ፐርፌክት የሚባል ነገር ባይኖርም ማለት ነው። አትሊስት ግን እየተሻሻልን እንድንሄድ ያደርጋል። ስሜታችን ሬጉሌት ማድረግ፣ ስሜታችን ማብላላት፣ ስሜታችን በስነስርዓት ማንሸራሸር ስንችል ወደፊት መሻገር እንችላለን ማለት ነው። ከጊዜ አጠቃቀም አንጻር ደግሞ የኛ የራሳችን የሆኑ ሀቢቶች አሉ፣ ልማዶች አሉ። ልማዳችን ለምሳሌ ጊዜያችን የምናጠፋበት መንገድ ስራችን ከመስራት ይልቅ ሶሻል ሚዲያ መጠቀም ሊሆን ይችላል። አሉሽ ወሬ ማውራት ሊሆን ይችላል። ማን ከማን ጋር ተጣላ ብለን ስናፈንፍ መዋል ሊሆን ይችላል። የእንቅልፍ ሰዓታችን የተዛባ ሊሆን ይችላል። ስራ ማንሰራበት ሰዓት በጣም ብዙ ነው የሚሆነው። ስክሪን ታይማችሁ ማየት ትችላላችሁ። ያንን ልማድ በዚህ ሳምንት አድርጋችሁት ከሆነ ኔክስት ዊክ የማይቀየረው ለምንድን ነው? በዚህ መንገድ ጥያቄዎችን መጠየቅና ለማሻሻል ስለማንሞክር ነው። ስለዚህ ባለፈው ሳምንት ያሰሯቸው የተለያዩ ጊዜ አጠቃቀም ቴክኒኮች አሉ። እነዛን ጊዜ አጠቃቀም ቴክኒኮች ተግብራችኋቸዋል። አሁን በዚህ ሳምንት በሚቀጥለው ሳምንት መቀጠል አለባቸው። እነዛ ምንድነው? ሲስተም ቢልድ እያደረግን ነው። መጀመሪያ ታስታውሳላችሁ፣ ከ3 ቀን በፊትም ስነግራችሁ ነበር። እያንዳንዳችን ማንነት አለን፣ አይደንቲቲ አለን። አንድ ሰው እኔ ብሎ ራሱን እኔ ለአከ ማርያም እባላለሁ ብዬ ራሴን እገልጻለሁ አይደል? እዚህ ቦታ ነው ተወልጄ ያደግኩት፣ እንደዚህ አይነት አስተሳሰብ ነው ያለኝ፣ እንደዚህ ብዬ ራሴን በደንብ አድርጌ ኤክስፕሌን አደርጋለሁ። ያ ምንድነው? አይደንቲቲ ነው፣ የኔ ማንነት ነው። ያ እኔ ያለኝ ማንነት። አሁን ያ ማንነት የምፈልገው ውጤት ወይም ደግሞ ያለኝ ራዕይ፣ ያለኝ ግብ፣ ያለኝ ቪዥን ጋር ለመሄድ በመሃል ምን ያስፈልገኛል? ሲስተም ቢልድ ማድረግ አለ። የስራ ሂደት ያስፈልገኛል። ኢቭን የአሜሪካን ኤግዛምፕል ነግሬያቸዋለሁ። ያንን የስራ ሂደት ቢልድ ደግሞ ለማድረግ ሪፒቲሽን ይፈልጋል። ሪፒቲሽን ኢዝ ዘ ማዘር ኦፍ ለርኒንግ። ድግግሞሽ የመማሮች ሁሉ እናት ነው። የምንደጋግመውን ነገር ማስተር ማድረግ እንችላለን። ማልኮም ግላድዌል የሚባል አንድ ጸሐፊ በአውትላየር በሚለው መጽሐፉ ላይ ኤክስፕሌን ሲያደርግ ምንድነው የሚለው? አንድ ሰው አንድ ነገር ላይ ኤክስፐርት ለመሆን ወይም ደግሞ በዛ ነገር የተጠበበ ነው፣ አዋቂ ነው፣ የዛ ነገር ኤክስፐርት ነው፣ ባለሙያ ነው ለመባል 10,000 ሰዓት ማክሲመም እዛ ነገር ላይ መስራት አለበት ብሎ በመረጃ ነው ለዛው። አትሌቶችን በመውሰድ የሆኪ ተጫዋቾችን እንደነ ቢል ጌትስ ያሉ ቢሊዮነሮችን፣ የተለያዩ የኮምፒውተር ባለሙያዎችን፣ የተለያዩ ኤክስፐርት በተለያየ ፊልድ ላይ ያሉ ኤክስፐርቶች ያንን ነገር ለ10,000 ሰዓት ፕራክቲስ ካደረጉ በኋላ ነው በዛ ነገር ጠበብት የሚሆኑት። ስለዚህ በሚቀጥለው ሳምንት ባለፈው ሳምንት የተማማርነውን የጊዜ አጠቃቀም ይዘነው ነው የምንሻገረው። ቱዱ ሊስት ማዘጋጀት፣ ሰዓትን ከፋፍሎ ብሎክ አድርጎ መስራት፣ በጠዋት መጀመሪያ ላይ ጥሩ ኢነርጂ ሃይ ኢነርጂ ባለን ሰዓት ከባድ የሆነውን ስራ ወይም ደግሞ አስቀያሚውን እንቁራሪት መብላት፣ ከባዱን ስራ መስራት ያልኳችሁ በእንቁራሪት አስመስዬ ያስረዳኋችሁ ማለት ነው። እሱን መስራት ያስፈልጋል። ከዛ በኋላ በብሎክ እየሰሩ ከሰዓትን በብሎክ ሰርቶ ኢቭን ለኛ ፈን የሆነ ሰዓት ሁሉ መፍጠር እንችላለን። ወደምንፈልገው የህይወት ጎዳና ለመሄድ የምንፈልገውን ግብ ለማሳካት፣ ደስታችን ለመጨመር፣ ሰላማችን ለመጨመር ጊዜ አጠቃቀማችን በጣም ኢምፖርታንት ነው። ሁላችንም 24 ሰዓት ነው ያለን። ነገር ግን ጉልበታችን ደግሞ ተረዳድተን አስረድቻችኋለሁ። ትላንትና ስለሱ በደንብ አውርተናል። ያለን ጉልበት ቀኑ ሙሉ ሲዋዥቅ ነው የሚለው። አንዴ ከፍ ይላል፣ አንዴ ዝቅ ይላል። የምንመገበውን ምግብ ዝቅ ሊያደርግብን ይችላል። ከሰዎች ጋር ያለን ኢንተራክሽን ዝቅ ሊያደርግብን ይችላል። ማታ የተኛንበት መንገድ ምሽተን ከተኛን ጠዋት ላይ ኢነርጂያችን በጣም ዲፕሌትድ ነው የሚሆነው፣ ነጭናጫ ነው የሚያደርገን። ስለዚህ ያን ሁሉ ነገር በቪዲዮ በየቀኑ የምልክላችሁ ሪከርድ አድርጌ የምልክላችሁ ቪዲዮ አለ። እሱን
ማዳመጥ ትችላላችሁ። በየቀኑ ያለውን ኤክሰርሳይዝ በየቀኑ እየላኩላችሁ ነው። እሱን እየደገማችሁ ማየት ትችላላችሁ። ዳት ወይ ኤክሰርሳይሱ በደንብ ኤክስፕሌን ስለሚያደርግላችሁ ማለት ነው። እና እነዚህን 3 ጥያቄዎች መጠየቅ አለባችሁ። በዚህ ሳምንት ያሳካሁት ወይም የሰራልኝ ልማድ የትኛው ነው? በዚህ ሳምንት ወደኋላ የጎተተኝ ልማድ የትኛው ነው? በሚቀጥለው ሳምንት ምንድን ነው መቀየር አለብኝ? በዚህ ሳምንት ከተማራችሁት ነገር በመነሳት ማለት ነው። 6ቱ ጊዜን ተጠበን ወይም ማስተር አድርገን የራሳችን የምናደርግባቸው 6 መንገዶች እገልጽላችኋለሁ። አንደኛው ቀን ማቀድና መንቀሳቀስ። በተለይ ቀድመን ማታ ማቀድ፣ ፕላን ማዘጋጀት፣ ቱዱ ሊስት ማዘጋጀት። ኢቭን ከቀን አልፋችሁ ሳምንትን ማቀድ ትችላላችሁ። ይሄ ሳምንት ምን መምሰል አለበት? በዚህ ሳምንት አሁን ለምሳሌ የምንነጋገረው ስለ ገንዘብ አያያዝ ነው አይደል? ስለ ገንዘብ አያያዝ እንነጋገራለን። ኦኬ። መጀመሪያው ሳምንት ላይ ጀምሮ ሶሻል ሚዲያ አቁመናል። አንዳንዶቻችሁ ሶሻል ሚዲያ ላይ ልትሄዱ ትችላላችሁ፣ which ባታረጉት የሚመረጥ ነገር። ከዛ ባለፈው ሳምንት ስለ ጊዜያችን አውርተናል። አሁን ስለ ገንዘብ እናወራለን። ኦኬ። ስለ ገንዘብ ምን አይነት እቅድ ነው የምናቅደው? እሱን ካሁኑ ነው የሚጀምሩት። በዚህ ሳምንት ወጫችሁን መጀመሪያው ጀምሮ መዝግቡ ብያለሁ። ወጫችሁን መመዝገብ አለባችሁ፣ ገቢያችሁን መመዝገብ አለባችሁ። ምክንያቱም የገንዘብ ሳይኮሎጂ ምንድን ነው የሚለውን በምን መንገድ መስራት አለባችሁ። ገንዘብ ኢነርጂ ነው። ገንዘብ ስሜት አለው። ገንዘብ በራሱ ማለት ነው ከስሜታችን ጋር የተሳሰረ ነገር አለ። ገንዘብ ስሜታችን ስቴብል ከሆነ የተረጋጋ ከሆነ ገንዘብ ከኛ ጋር ያለው ቁርኝትም ሰላም ይሆናል። እኛ ጋር ሰላም ሳይኖር መረጋጋት ሳይኖር ገንዘብ ከኛ ጋር ሰላም አይኖረው። ይገባል። በገባበት ተመልሶ ተሽከርክሮ ስለሚወጣ ማለት ነው። ስለዚህ ራሳችሁ መጠየቅ ያለባችሁ ጥያቄ ምንድን ነው? ቀኔን አቅጃለሁ ወይ? ነገን አሁን ማምሻዬን አቅጃለሁ ወይ? ከዛ ደግሞ ማታ ቀኑ ካለቀ በኋላ ደግሞ ያቀድኩትን እቅድ ፈጽሜያለሁ ወይ? ምክንያቱም ነገ ፕላን ስታደርጉ ያልጨረሳችሁት ነገር ካለ ነገ ውስጥ ስኩዝ አድርጋችሁ ማስገባት ስላለባችሁ ማለት ነው። ይህንን ፕራክቲካሊ ስታደርጉት የሰነበታችሁት ነገር ነው። ቱዱ ሊስት እያዘጋጃችሁ እየሰራችሁ ነው። ቱዱ ሊስት ለማዘጋጀት በፕላን በቅድ ለመንቀሳቀስ የግድ የቢሮ ስራ መስራት አይጠበቅባችሁ። የቤት መቤት ትሆን ትችላላችሁ። የግላችሁ ስራ ሊሆን ይችላል። ሶሻል ሚዲያ ላይ የምትሰሩት ኮንቴንት ሊሆን ይችላል። ኤኒቲንግ ልትሰሩ ትችላላችሁ። ስራ እያንዳንዱ ስራ ማለት ነው ብሬክዳውን መደረግ ይችላል። ተከፋፍሎ መሰራት ይችላል። ዝም ብሎ ስትሬት ፎርዋርድ ቢሮ ብቻ ያለ ሰው ሰዓቱን ከፋፍሎ መጠቀም አለበት ማለት አይደለም። ሁሉም ሰው ሰዓቱን ከፋፍሎ መጠቀም አለበት። ቤት እንኳን እያጸዳን ቤት ኪችን እቃ እያጠብን ሊሆን ይችላል። በሰዓት ከፋፍሎ መጠቀም የበለጠ የምንሰራውን ስራ ውጤታማ እንድንሆን ስለሚያደርገን ማለት ነው። ስለዚህ የመጀመሪያው ጥያቄ ጊዜያችሁን መጠበብ ከፈለጋችሁ ወይም ደግሞ ጊዜያችሁን የራሳችሁ ማድረግ የምትፈልጉ ከሆነ ምንድነው በፕላን መንቀሳቀስ ነው። ከቀናችሁ ጀምሮ ከዛ ሳምንት ከዛ ወር ማቀድ፣ አመቱን ደግሞ የሆነ ታርጌት እቅድ ሊኖራችሁ ይገባል። እኔ አሁን በዚህ ዓመት የነበሩኝ እቅዶች ነበሩ ለአንድ ዓመት። በሚቀጥለው ዓመት እቅዶች አሉኝ ማቀዳቸው። በዛ መንገድ ነው የምቀጥለው ማለት ነው። በየወሩ ምን ማድረግ አለብኝ፣ በዚህ ወር ማድረግ የሌለብኝ ነገር ምንድን ነው፣ የተለያየ ነገሮች የምጠቀማቸው ነገሮች ይኖራሉ። ጀስት ያንን ፕላን ለማውጣት ማለት ነው። በዛ መንገድ መቀጠል ይቻላል። ቅድሚያ መስጠት መቻል፣ ተቀዳሚ ስራዎችን ቅድሚያ መስጠት መቻል። አስቀያሚዋን እንቁራሪት መብላት ያልኳችሁ ምን ማለት ነው? ከባዱን ስራ ቀድሞ መስራት ማስወገድ መቻል። ከዛ ቀጥሎ ያለውን ፕራዮሪቲ ነምበር 2 መስራት ወይም ደግሞ ተቀዳሚ ቁጥር 2ን ተቀዳሚ ቁጥር 3ን እያደረግን በቅደም ተከተላቸው መስራት መቻል። ራሳችሁን ይህንን ለመረዳት መጠየቅ ያለባችሁ ነገር በጣም ወሳኝ የሆነው ወይም ስራ ወይም አስቀያሚያን እንቁራሪት በልቻታለሁ ወይም ጨርሼዋለሁ ወይ? አይ ነው ቃሉ ያስቀይማል፣ ግን አትሊስት አእምሯችሁ ውስጥ ኢምፕሪንት እንዲሆን ስለምፈልግ ነው። ወርድ ወይም ደግሞ ቃላት ኃይል አላቸው። ማንረሳቸው ሴንሴሽናላይዝ የሆነ ስሜት የሚሰጡንን ቃላቶች አእምሯችን ውስጥ ልንረሳቸው አንችልም። ሰብኮንሽስ ማይንዳችን ጦጣው አእምሮ የሚፈልገው ምንድነው? በቃ ሁሌም ኢምፕሪንት የሚሆንበት ነገር ይፈልጋል፣ ሚሞራይዝ የሚያደርገው። አስቀያሚ እንቁራሪት መብላት የሚለውን ነገር ስታስቡት ስለ እንቁራሪት ሲነሳ የስ ለአከ ሲያስተምረኝ አስቀያሚ እንቁራሪትን እኔ አሶሺየት የማደርገው ከከባድ ስራ ጋር በጣም ከወሳኝ ስራ ጋር ነው ብላችሁ ትይዙታላችሁ። ኢት ዳት ፍሮግ የሚለው መጽሐፍ ላይ ያለውን ኮንሴፕት ማለት ነው። የጊዜ ልማዶቻችን እያንዳንዳችን ልማዶች አሉ። ልማዶቻችን መጥፎ ሊሆኑ ይችላሉ፣ ጥሩ ሊሆኑ ይችላል። በተለያየ መንገድ መግለጽ እንችላለን። ያሉን የጊዜ ልማዶች አሁን የዘረጋነው መደበኛ ስርዓት አለ ወይም ደግሞ ሩቲን አለ። አሁን ራሳችን መጠየቅ ያለብን ጥያቄ አለ። የዘረጋሁትን መደበኛ ስርዓት ወይም ደግሞ ሩቲን አጠናክሬ እየሄድኩበት ነው ወይ? ምክንያቱም 2 ሳምንት ሩቲን ዘርግተናል፣ ከጊዜ አጠቃቀም ጀምሮ ከስሜት ጀምሮ ማለት ነው። አሮጌውን የነበረውን ልማድ ከጎኑ አዲስ ልማድ በማጣበቅ እየሰራው ነው ወይ? ሀቢት ስታኪንግ ያልኳችሁ ይህንን ነገር ካደረግኩ ይህንን አስከትላለሁ። ከዛ አዲሱን ልማድ ስታደርጉ ደግሞ ሽልማት አስቀምጡ ብያችኋለሁ። አሮጌውን ለማሸነፍ ከፈለጋችሁ ለአሮጌው አይደለም ሪዋርድ መስጠት ያለባችሁ። አሮጌው አዲስ ከጎኑ ይገባበትና ለአዲሱ ግን ሽልማት አዘጋጁ። ከዛ በኋላ አእምሯችሁ ምንድን ነው የሚያደርገው? ያላችሁን ሀቢት ከሪዋርድ ጋር ምን ያደርገዋል? ሉፕ ውስጥ ያስገባላችኋል። ግን አሮጌውን እየተዋችሁ ትሄዳላችሁ። ይሄ ሀቢት ስታኪንግ ይባላል። ወይም ደግሞ
ልማድን ማጣመር ይባላል። እሱን በማጣበቅ እየሰራሁ ነው ወይ ብላችሁ ጠይቁ። በዙሪያ የሚያዘናጉኝን ነገሮች እየቀነስኩ ነው ወይ? ሶሻል ሚዲያ ሊሆን ይችላል፣ አጓጉል ወሬ ሊሆን ይችላል። የተለያዩ የሚያዘናጓችሁ ነገሮች አሉ። ጠረጴዛችሁ፣ ምኝታ ክፍላችሁ ምናምን የተዝረከረከ የተልከሰከሰ ነገር ሊኖር ይችላል። አእምሯችሁ ውስጥ ክለተር የሚፈጥር ወይም የሚያዘናጋችሁ ወደኋላ የሚጎትታችሁ እነሱን ሪሙቭ ለማድረግ እየሰራው ነው ወይ ብላችሁ ጠይቁ። ይህንን በምታደርጉበት ጊዜ ከጊዜ ጋር ያላችሁን ልማድ ማሻሻል፣ ከጊዜ ጋር ያላችሁን ልማድ መቀየር ትችላላችሁ። ጥያቄ መጠየቅ ወደ መልስ ስለሚመራ ዝም ብለን ጀስታው እንደዚህ ተማርኩ ኦኬ ሞቲቬትድ ሆሙ ነው፣ እንደዛ አይደለም። የኔ ትምህርት ከመጀመሪያው ጀምሮ ነግሬያችኋለሁ። ፕራክቲካል ነገር ነው ማስተምረው። የምትሰሩበት በጣም ዲሲፕሊን ሆናችሁ ሲሪየስ ሆናችሁ የምትሰሩበት ትምህርት ነው የምንማማረው እዚህ። ስለዚህ ጥያቄዎቹን ክሪቲካሊ መጠየቅ አለባችሁ። በጣም 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 አእምሯችሁ አሁንም ቅድም መጠየቅ አለበት። የዘረጋሁትን ሩቲን የማታ ሩቲን እየተጠቀምኩበት ነው ወይ? ማታ መተኛበትን ጠዋት የምነሳበትን እየተጠቀምኩበት ነው ወይ? ሰዓት አጠቃቀሜን እየተጠቀምኩበት ነው ወይ? ፖሞዶሮ መጠቀም ጀምራችኋል አይደል? ሰዓታችሁን በ25 ደቂቃ ሰርቶ 5 ደቂቃ ብሬክ መውሰድ፣ 50 ደቂቃ ሰርቶ 10 ደቂቃ ብሬክ መውሰድ፣ በዛ መንገድ ብሎክ እያደረጋችሁ እየሰራችሁ ነው ወይ? ይሄ ሩቲን ነው ወይ መደበኛ ስርዓት ነው? ይህን መደበኛ ስርዓት በቃ ልክ እንደ ሳክርድ እንደሆነ እንደተቀደሰ ነገር አድርጋችሁ መያዝ አለባችሁ። ምክንያቱም በህይወታችሁ ላይ ትልቅ ለውጥ የሚያመጣው እሱ ስለሆነ ትኩረትና አካባቢያችን ወይም ዙሪያችን በጥልቀት መስራት ችያለሁ ወይ ብላችሁ ጠይቁ። ዲፕ ወርክ ብዬ ያስረዳኋችሁ ከትላንት በፊት ምንድነው ያዘናጋኝ? በጥልቀት እንዳትሰሩ የሚያደርጋችሁ ነገር ምንድን ነው? የሪመምበር ትላንት የ10 ደቂቃ ኤክሰርሳይስን ሰራ 10 ደቂቃ ፉሊ ፎከስ ዱናችሁ ስታነቡ 5 ገጽ 4 ገጽ 2 ገጽ ያነበባችሁ ጊዜ ትዛላችሁ። ፎከስ ዱናችሁ ኢቭን ምክንያቱም የሶሻል ሚዲያ ስክሪን በማሸብለል ወይም ደግሞ ስዋይፕ በማድረግ ስክሮል በማድረግ ጊዜያችን በጣም ፍሪኩዌንትሊ አዳዲስ ነገር ዶፓሚናችን ወይም ደግሞ ውስዋሳችን አዳዲስ ነገር በየ5 ሰከንዱ ፊድ ስለምናደርገው ትዕግስት የለንም። ይሄ የእናንተ ችግር ብቻ ሳይሆን ዓለም ላይ ማጆሪቲ ኦፍ ፖፑሌሽን ማለት ነው አብዛኛው ህዝብ እየተቸገረበት ያለው ትልቁ ችግር ነው። ወጣቶችም ትልቅ ሰው ሁሉም ሰው እየተቸገረበት ያለ ነገር ነው። ስለዚህ በትዕግስት ለማንበብ በትዕግስት በተረጋጋ መንፈስ ላይፍን ለማጤን የምትፈልጉ ከሆነ ምን ያስፈልጋል? ትኩረት ያስፈልጋል። ያንን ትኩረት ግን እየሰረቀባችሁ ያለ ያንን ትኩረት እየወሰደባችሁ ያለ ነገር ምንድን ነው? እሱን መለየት አለባችሁ። በትኩረት እየሰራችሁ ነው አይደለም የሚለውን ማወቅ ስላለባችሁ ዙሪያችሁ በተለይ በጣም ኢምፖርታንት ነው። በዙሪያችሁ ያሉ ሰዎች በዙሪያችሁ ያሉ ነገሮች መዳሰስ ስላለባቸው ማለት ነው። የጉልበታችን መጠን ያለን ኢነርጂ ሌቭል መቼ ነው በጣም ውጤታማ የነበርኩት? ከቀኑ ውስጥ ከሳምንት ውስጥ መቼ ነው ውጤታማ የነበርኩበት ቀን? መቼ ነው ጉልበቴ ዝቅተኛ የሆነው እና ውጤታማ ያለመሆን ስሜት የተሰማኝ? ኤነርጂ ሌቭላችሁ ዛፕ የሆነበት ሰዓት መቼ ነው? ምንድነው ኤነርጂ ሌቭላችሁን ዛፕ ያደረገው? ያበሳጫችሁ ነገር ነበር ወይስ የተመገባችሁት ምግብ በጣም ኤክሰስ ሆኖ ሆዳችሁን ሞልቶት ነበር? ወይስ ካርብ ሹገር የበዛበት ምግብ በልታችሁ ተቸግራችሁ ኤነርጂያችሁን አውርዶባችኋል? አንዳንድ ቀናቶች አሉ በወር ውስጥ አፌክት የሚያደርጉን ቀኖች አሉ። ባይዘው ኮንሽስ ለሆነ ሰው አዌርነሱ ላለው ሰው እነዛ ቀኖች መቼ ናቸው፣ ለምንድን ነው፣ እንዴት ነው የሚለውን ማወቅ ይችላል። ይሄ ራሱን የቻለ ሌላ ሰፊ ቶፒክ ነው። ግን አትሊስት ሲምፕሊ ኢነርጂያችሁ መቼ እንደወረደ መቼ ከፍ እንዳለ ማወቅ ትችላላችሁ። ስለዚህ አስረድቻችኋለሁ። ኢነርጂ ሌቭላችሁን መከታተልና መመዝገብ አለባችሁ። ከዛ ትላንት ስንሰራ ምንድን ነው ያላችሁት? አንዳንዶቻችሁ ጠዋት በጣም ኢነርጂ አለኝ አላችሁ። ኦኬ፣ ጠዋት ኢነርጂ ሲኖራችሁ ሁሉን ነገር ሸዳውን አድርጉት፣ ዝጉት፣ ሳይለንት አድርጉ። መስራት ያለባችሁ እንቁራሪቷ ላይ ስሩ መጀመሪያ። ከዛስ ትንሽ ደከም ሲላችሁ ሞር ኢዚ የሆነ በጣም ትልቅ ፎከስ የማይጠይቅ በጣም በተረጋጋ መንፈስ የምትሰሩበት ስራ ደግሞ ምረጡ። እሱን ከሰራችሁ በኋላ ደግሞ ኢነርጂያችሁ ትንሽ ከፍ ሲል እንደገና ስሩ። ምክንያቱም ትላንት እንደነገርኳችሁ አብዛኛው ሰው ከ90 ደቂቃ እስከ 120 ደቂቃ የሚቆይ የኢነርጂ ሳይክል አለ። ያ ኢነርጂ ሳይክል ምንድነው? ሰርታችሁ ዲፕ ያደርጋል። ዲፕ ሲያደርግ ብሬክ ውሰዱ ከ5 እስከ 15 ደቂቃ። ከዛ እንደገና ሪሴት ታረጉታላችሁ ኢነርጂያችሁን። በዛ መንገድ ኮንቲኒየስ የሆነ አዲስ ኮንሲስተንትሊ በቋሚነት የምታደርጉት ሀቢት ወይም ልማድ ማምጣት ትችላላችሁ ማለት ነው። እድገትና ድል። ባለፈው ሳምንት ምን አይነት መሻሻሎችን አይታችኋል? ምንድነው ያሸነፋችሁት? ድል ያደረጋችሁት ነገር አለ። ስለዚህ ራሳችሁን ጠይቁ። ካሉብኝ ሀቢቶች ካሉብኝ ልማዶች ውስጥ ማሸነፍ የቻልኩት ነገር ምንድነው? በዚህ ባለፈው ሳምንት ምንድነው ብላችሁ ራሳችሁን ጠይቁ። ይሄንን በመጠየቅ በጣም ብዙ
ለውጥ ማምጣት ስለምትችሉ ማለት ነው። እና ባለፈው ሳምንት ያሻሻላችሁት ነገር ምንድነው? የተለወጣችሁበት እሱ መጠየቅ አለባችሁ። ከጊዜ ጋር የተያዙ ድሎችን ስናይ ባለፈው ሳምንት ከሁሉም በላይ የረዳችሁ የትኛው የጊዜ አጠቃቀም ልምድ ነው? የጠዋት መደበኛ ስርዓት መዝግቡ ያልኳችሁ፣ ቀንን ማቀድ መቻል፣ ወሳኝ ስራን መስራት ወይም አስቀያሚዋን እንቁራሪት መብላት፣ የስልክ አጠቃቀምን ሰዓት መቀነስ፣ ጥልቅ ስራን መስራት። አንድ ድል ብላችሁ ጥቀሱ። በኋላ ስንወያይ እሱን እያንዳንዳችሁ ልታስረዱ ትችላላችሁ። ሌላም ከነዚህ በተጨማሪ ያልተጠቀሱ ይኖራሉ። የማታ ሰዓት ስርዓት ሊሆን ይችላል። ከሰዎች ጋር የምናወራበት መንገድ ሊሆን ይችላል። ብዙ ነገሮችን መጥቀስ ይቻላል። የጊዜን ብክነትን መለየት ወይም ደግሞ ሊክ የሚያደርግ ታይማችን ሊክ ያደርጋል ወይም ደግሞ ጊዜያችንን አቃጠል ነው ጊዜያችንን አጠፋ ነው ምንለዋለን። እሱን እንዴት ነው እየባከነ ያለ የሚለውን ማወቅ አለብን። ባለፈው ሳምንት ጊዜን ያባከነብኝ ነገር ምንድነው ብላችሁ አላስፈላጊ ስልክን ስክሮል ማድረግ ወይም ማሸብልን፣ ብዙ ስራ በአንድ ጊዜ ለመስራት መሞከር ወይ መልታታስኪንግ፣ ብዙ ሰዓት ማውራት በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ አብዝቶ መጨነቅ ኦቨርዌልም እስኪያደርገን ድረስ፣ አሁንም ቅድምም ስልክን 10 እያነሱ ምንም ነገር በሌለበት ዝም ብሎ 10 ስልክን ማየት፣ ሜሴጅ ገባ አልገባ፣ የፖስት ያደረጉትን ነገር ላይክ አደረጉት አላደረጉት፣ ለምንድነው ያልመለሱልኝ ምናምን እያልን 10 ስልክን ጀስት 10 ብድግ ቁጭ ማድረግ ልክፍት ነው። የራሱን የቻለ በጣም አደገኛ የሆነ አዲክሽን ስለሆነ ያለ ዕቅድ በዘፈቀደ ረጅም ሰዓት ማውራት፣ ይሄ ስራ ቦታ ሊሆን ይችላል፣ ቤታችሁ ሊሆን ይችላል፣ ተደዋውላችሁ ሊሆን ይችላል። አንዳንዴ 2 ሰዓት 3 ሰዓት የምታወሩ ሰዎች ትኖራላችሁ። ስለዚህ ጊዜያችሁን ያባከነባችሁ ነገር ምንድን ነው? ከነዚህ ውስጥ 3ቱን ጥቀሱ። ሌላም ተጨማሪ ሊሆን ይችላል። እሱን በኋላ ላይ በዛ ዙሪያ ጥያቄ ካላችሁ መነጋገርና መወያየት ስለምንችልበት ማለት ነው። ሳምንታችን ደግሞ መገምገም እንችላለን። ሳምንታችሁን ገምግማችሁ ከ1 እስከ 10 ነጥብ ስጡበት። ለምሳሌ ያክል በቋሚነት ማቀድ ይችላችኋል ወይ? ባለፈው ሳምንት አይ ምንም አልቻልኩም ከሆነ በጣም ዝቅተኛ ከሆነ 1 ትሰጡታላችሁ። በደንብ አድርጌ በጣም ከፍተኛ ነው ካላችሁ 10፣ አማካኝ ከሆነ 5 ትሰጣላችሁ ማርክ ማለት ነው። በየቀኑ ቅድሚያ የሚሰጣቸውን ስራ መስራት መቻል ወይም ደግሞ ፕራዮሪቲ ከእንቁራሪቱ ጀምሮ መስራት መቻል። አሮጌ ልማድን ከአዲስ ልማድና ከሽልማት ጋር አጣምሮ መስራት በደንብ አድርገን የሰራንበት ነገር ነው። ይሄ ትኩረት ሰጥቶ በጥልቀት መስራት መቻል፣ የስክሪን ሰዓትን መቀነስ፣ ጉልበትን በአግባቡ መምራት ወይም ደግሞ መጠቀም። በሚቀጥለው ሳምንት የትኛውን ውጤት ወይም ነጥብ ነው ለማሻሻል የምትፈልጉት? ከነዚህ ውስጥ እነዚህ እንግዲህ ልማዶች ናቸው፣ አዲስ ልማዶች ናቸው አይደል? ከነዚህ ልማዶች የበለጠ መሻሻል ያለበት የትኛው ነው? ሁሉም መሻሻል ይኖርባቸዋል። 100% ፐርፌክት የሚሰራ ነገር አይኖርም። ግን በጣም የበለጠ ግን አጥብቄ መስራት ያለብኝ እዚህ ላይ ነው የምትሉት የትኛው ነው? በኋላ ላይ ይህንን ማንሳት ትችላላችሁ። ይህንን ማድረግ የሚጠቅማችሁ ለምንድን ነው? ትኩረት የሚፈልገው የህይወታችሁ ክፍል የቱ ጋር እንደሆነ ማወቅ ትችላላችሁ። ቅድሚያ የምትሰጡ በቋሚነት ማቀድ ካልቻላችሁ እሱ ኤሪያ ከበር መደረግ አለበት። ሌሎቹንም ልማዶች እንደዚሁ ማለት። ስለዚህ ይህንን ያው ኤክሰርሳይሱን ልክላችኋለሁ፣ ግን አትሊስት ለክላስ ወርክ እዚህ ላይ ትኩረት አድርገን እንወያያለን። በሳምንቱ የተማርነውን ነገር ስንገመግም፣ በአጠቃላይ ስንገመግም ምንድነው በሳምንቱ የሰራላችሁ ነገር ምንድነው? ምንድነው ያልሰራው? ምንድነው ያስገረማችሁ? ያልጠበቃችሁት ነገር ሀፕን ያደረገ የተከሰተ ነገር ይኖራል። የትኛው የልማድ መሻሻል ነው ትልቅ ተጽዕኖ የነበረው? ይሄ ልምድን ወደ መልከታ እንድትቀይሩ ይረዳችኋል ማለት ነው። አሁን እዚህ ጋር ለምሳሌ ሰብኮንሽስ ማይንዳችሁ ወይም ደግሞ ጦጣው አእምሮ ክፍላችሁ በምንም አይነት መልኩ ካላችሁበት ሀቢት ወይም ደግሞ ካላችሁበት ልማድ መውጣት አይፈልግም። ባይዘወይ ከዛ ልማድ በፍጹም መውጣት አይፈልግም። ስታክ አድርጎ መቆየት ነው የሚፈልግ። ባለፈው ነግራችኋለሁ። ካለመዱት መልአክ የለመዱት ሰይጣን ይሻላል የሚባለው አባባል ደፍነትሊ ይሰራል። በሳይንስ ፕሩቭ ልታደርጉት ትችላላችሁ። አእምሯችን ከለመደው ኔጌቲቭ ነገር መውጣት አይፈልግም። በጣም ሬዚስት ያደርጋል። ብዙዎቻችሁ ራሳችሁ መታዘብ ትችላላችሁ በዚህ ጉዳይ። የተሻለ ነገር ልታረጉ ስትሉ የድሮ ሀቢታችሁ ስቲል ለርኪንግ አራውንድ በዙሪያችሁ እየተሽከረከረ አይለቃችሁም። መውጣት አትፈልጉም፣ ያስጠላችኋል። ግን አትወዱትም እኮ ያኛውን ፊሊንጉን። ምክንያቱም ባለፈው የጠየኳችሁ ጥያቄ ነበር። ምንድን ያልኳችሁ? አሁን ያላችሁን ሀቢት በሚቀጥለው 1 ዓመት ይዛችሁት መቀጠል ትፈልጋላችሁ ወይ ስላችሁ ሁላችሁም ነው አንፈልግም ነው ያላችሁት። ግን 2 ሳምንት መጥተን ያ ሀቢት ከስር ከስር እየተከተለ እንዴት እንደሚያስቸግራችሁ እናንተ ናችሁ የምታውቁ። ስለዚህ ራሳችሁን መጠየቅ ያለባችሁ ነገር ምንድነው አልሰራልኝ ያለው? የሰራልኝ ትንሽ ጭላንጭል ያየሁበት የትኛው ነው? ምን ባደርግ ነው የበለጠ ደግሞ ማሻሻል የምችለው? ተጽዕኖ የፈጠረብኝ የልማድ መሻሻል የትኛው ነው? ሳልጠብቀው ሀፕን ያደረገ የተከሰተ ያስገረመኝ ነገር ምንድነው ብላችሁ ራሳችሁን መጠየቅ ትችላላችሁ። ከዛ ደግሞ ለሶስተኛ ሳምንት አሁን ይህንን ያለፈው 2ኛ ሳምንታችን ከገመገምን በተወሰነ መልኩ የመጀመሪያውን ሳምንት ጨምሮ ማለት ነው። ለሶስተኛው ሳምንት አንድ የጊዜ አጠቃቀም ግብ ማስቀመጥ። ግብ ራዕያችን እንድናሳካ የሚያደርገን መንገድ ነው ብያችኋለሁ። አሁን
በዚህ በሚቀጥለው በሶስተኛው ሳምንት ስክሪን ሰዓት አጠቃቀምን መቀነስ አንዱ ግብ ሊሆን ይችላል። ለምሳሌ የጠዋት መደበኛ ስርዓትን አስጠብቆ መቀጠልና ማስቀጠልና መከላከል። የጠዋት መደበኛ ሰዓትና የማታ መደበኛ ሰዓት እንዴት መከላከል ሲባል ምን ማለት መሰላችሁ? ለምሳሌ ማታ 10 ፒኤም ወይም ደግሞ 4 ሰዓት ነው የምትተኙት እንበል። ሩቲን ፈጠራችሁ። ከዛ ጓደኛችሁ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ የቤተሰብ አባል ሊሆን ይችላል። ከምሽቱ 6 ሰዓት ወይም ደግሞ 12 ኤም ላይ ነው ማውራት የሚፈልጉት ከእናንተ ጋር የሚመቻቸው በዛ ሰዓት ስለሆነ አሁን እናንተ ኖ ማለት አለባችሁ። ይሉኝታ ይዟችሁ እነሱን እየጠበቃችሁ የምታመሹ ከሆነ that's a problem። ያንን ሩቲን መጠበቅ አለባችሁ። ቀድማችሁ ማውራት ወይም ደግሞ በሚቀጥለው ቀን ከነጋ በኋላ አመቻችታችሁ መነጋገር፣ ማውራት፣ መደዋወል ትችላላችሁ። ይሄ በጣም ብዙ ሰው ጋር ያለ ችግር ስለሆነ አንዳንዱ ሰው የራሱን ስራ ሰርቶ ጨርሶ እናንተ ቁጭ ብላችሁ እንድታወሯቸው ቁጭ ብላችሁ እንድታዳምጧቸው ስለሚፈልጉ ማለት ነው። በቃ ውሏቸውን በሙሉ እናንተ ላይ እየዘበዘቡ እናንተ እንድታርፉ ራሱ አይፈቅዱላችሁ። ስለዚህ በሚቀጥለው ሳምንት ጠዋት የጀመራችሁት መደበኛ የስራ ሂደት አለ፣ ስርዓት አለ። ያንን አስጠብቆ መቀጠል መቻል፣ መከላከል አለባችሁ። ዲፌንድ ማድረግ አለባችሁ። ያንን ሰዓታችሁን የኔ ሰዓት ነው ይሄ ማለት አለባችሁ። ከዛ ስሜታችሁን የምትቆጣጠሩበትን መንገድ ማሻሻል። ይሄ አንዱ እንደ ግብ የምትይዙት ነገር ነው። ስሜታችሁን ቶሎ ነው ሪያክት የምታደርጉት ወይስ ተረጋግታችሁ ነው የምትመልሱት? በስሜት ነው የምትመልሱት ወይስ አስባችሁ አውጥታችሁ አውርዳችሁ ምክንያት አዘል በሆነ በተመጣጠነ መንገድ ነው የምትመልሱት? ይህንን መገምገምና ግብ ማስቀመጥ ትችላላችሁ። ከሁሉም ስራ በፊት መጀመሪያ እንቁራሪቷን መብላት ወይም ደግሞ ከባዱን ስራ መስራት። ይህንን መቀጠል ፈልጋለሁ ካላችሁ ኪፕ ዱይንግ ዳት፣ ያንን ነው ማድረግ ያለባችሁ። በጥልቀት የምሰራበትን ሰዓታት ከፋፍሎ መስራት። የፖሞዶሮን አፕ መጠቀም ትችላላችሁ። ሰዓታችሁን ከፍላችሁ 25 ደቂቃ ወይም 50 ደቂቃ ትሰሩና 5 ወይ 10 ደቂቃ ብሬክ መውሰድ። ከዛ እያደረጋችሁ በብሎክ መስራት ማለት ከትራችሁ መስራት ማለት ነው። ከነዚህ ውስጥ ሌሎችም ተጨማሪ ግቦች ሊሆኑ ይችላሉ። አዘጋጁ። ለሚቀጥለው ሳምንት ለሶስተኛው ሳምንታችን ስለ ገንዘብ ነው የምንወያየው። በሱ ዙሪያ ሊረዳችሁ ይችላል ብላችሁ ያሰባችሁትን ኤኒ የጀመራችሁትን ልማድ ወይም ሀቢት ማስቀጠል እንድትችሉ ግብ አስቀምጡ። ከዛ ግብ ማስቀመጡ ለምንድን ነው የሚረዳችሁ? የተሻለ አፈጻጸም እንዲኖራችሁ ወይም ደግሞ አክሽን እንድትወስዱ ያበረታታችኋል። ግብ አላችሁ፣ ታርጌት አላችሁ። ያንን ታርጌት መምታት ስለምትፈልጉ ለምን ሲስተም ቢልድ እያደረጋችሁ ነው፣ ወደ የምትፈልጉት ወደ ዳቦ ወደ ህብስቱ ይወስዳችኋል ማለት ነው። በሳምንቱ ውስጥ ወደፊት እንዲረዳችሁ መጠየቅ የምትችሉት ነገር ምንድነው? የትኛው የጊዜ አጠቃቀም ልማድ ነው የረዳኝ፣ መለወጥ ያለብኝስ የትኛውን ልማድ ነው ብላችሁ ካለፈው ሳምንት ላይ ተነስታችሁ ወደፊት እንድትንደረደሩ ይረዳችኋል። እና በዚህ ሳምንት እቅድ የምታቀሉት ከዚህ በመነሳት ነው ማለት ነው። እሺ፣ አሁን ይህንን የዛሬው መልመጃዎቹ ኤክሰርሳይሶቹ እነዚህ ናቸው።